ለምታገኙ ሰው ነገሩ ጥሪ አድርጓል። የአርባ ምንጩ ሊቀ ጳጳስ በሉና ንገሩልኝ። ይቅርታ ሊጠይቁ ይገባል። ኦርቶዶክሶች በስላሴ ያምናሉ። የኛ ሃይማኖት አለች በስድብ ላይ የተመሰረተ ነው። ኦርቶዶክስን የሚያጥላላ ሌላ ጋም ሰብኬዋለሁ። ይሄን ነገር እውነቱን ነው የምንነጋገረው። እነዚህ ሰዎች ይመጣሉ ብዬ ተስፋ አደርጋለሁ። በእግዚአብሔር ቤት ላይ የተደባለቀ ነገር መኖር የለበትም። በእግዚአብሔር ቤት ላይ የተደባለቀ ነገር መኖር የለበትም። መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም። ዶክተር ወዳጄነህ ለምን ኦርቶዶክስን ይሰብካል? ዶክተር ወዳጄነህ ታውቁታላችሁ። ለምን የሚሰብከው ኦርቶዶክስ ነው? ለምንድን ነው ወደዚህ የማይመጣው? በጣም የሚደንቅ ነው። የሚሰብከው ስለ ኦርቶዶክስ ነው። የሚሰብከው ስለ ታቦተ ጽዮን ነው። አስራቴን የምሰጠው አስራት ይሰጥ የለም ከሚገኘው ላይ ፕሮቴስታንት አይደለም የሚባለው። አስራቴን የምሰጠው ለአክሱም ጽዮን ቤተክርስቲያን ነው። ሰላም ጤና ይስጥልን። የተከበራችሁ ክቡራትና ክቡራን የሚዲያችን ቤተሰቦች እንደምናችሁ፣ እንዴት አላችሁ? ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመለከታሉ ይሻሉ ያልናቸውን ወደ እናንተ ዘንድ መተናል። ይህ የልብ አምላክ ድምጽ ነው። በዛሬው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለ3 ዓመታት የሚያገለግሉን ብፁዓን አባቶች ዛሬ መንበራቸውን ተረክበዋል። ታዲያም እስካሁን የነበሩት አባቶችም ሽኝት ተደርጎላቸዋል። ዶክተር ወዳጄነህ ጥሪ ተደርጎለታል በወላይታው ሊቀ ጳጳስ። ዛሬ እነዚህን የምንመለከት ይሆናል። ታዲያ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረጋችሁን አትርሱም። ኮሜንት ሴክሽኑ ላይ አባቶቻችን የተባረከ የተቀደሰ የሥራ ዘመን ይሁንላችሁ እያላችሁ ኮሜንት ላይ ምኞታችሁን ግለጹላቸው። ወደ መጀመሪያው ቪዲዮ ወስዳችሁ ብፁዕ አቡነ ማትያስ ብፁዕነታቸው ዛሬ ርክክብ አድርገዋል። ርክክብ ካደረጉት አባቶች መካከል ደግሞ የ3 ዓመታቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሪ በመሆን የሚመሩት ብፁዕ አቡነ ሳዊሮስ ናቸው። እሳቸው ዛሬ መንበራቸውን ተረክበዋል። እያንዳንዱ ነገር ዛሬ ተረካክበው ጨርሰዋል። ብፁዕ አቡነ ማትያስ ደግሞ እንኳን ደህና መጣችሁ የሚልና እንኳን በሰላም ስራችሁን አጠናቃችሁ ወደ የቦታችሁ በሰላም ገባችሁ የሚል መልእክት አስተላልፈዋል። መጀመሪያ ግን ብፁዕ አቡነ ማትያስ በእግዚአብሔር ቤት ላይ የተደባለቀ ነገር መኖር የለበትም ሲሉ መልእክት አስተላልፈዋል። የእሳቸውን እንመልከት። በእግዚአብሔር ቤት ላይ የተደባለቀ ነገር መኖር የለበትም። መለኮታዊ እንጂ ፖለቲካዊ ነገር መኖር የለበትም። ሲያገለግሉ የነበሩት ብዙ የደከሙ አባቶች ያው ተግባራቸውን ጊዜያቸውን ፈጽመው በሰላም እየተሰናበቱ ነው። አዲሶቹ የሚገቡት ደግሞ ይኸው ከዛሬ ጀምሮ ሊጀምሩ ነው፣ ስራቸውን ሊጀምሩ ነው እና የሁላችንም ድጋፍ ያስፈልጋቸዋል፣ ጸሎት ያስፈልጋቸዋል። መቼም ያለው ሁኔታ ድብልቅልቅ ያለ ነገር ስለሆነ ያ ነገር እዛ ነገር ውስጥ መግባት መቼም ከባድ ነው፣ በጣም ከባድ ነው። ነገሩ ተደባላልቀዋል። ስለዚህ ሁላችንም እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ሆነን እነሱን ለመርዳት ለመደገፍ በጸሎትም ይሁን በተግባር ወገኖቻችንን ይህን ስራቸውን በሰላም እንዲያካሄዱ በሐቅ በእውነት በንጽህና በቅድስና በቅንነት እንዲያካሄዱ ሁላችንም ጸሎት ይጠይቃሉ። ችግር ውስጥ ገብተዋል። ሰማይ ተሰቅለዋል እና ቤተ ክርስቲያን የሰላም ቤት ከሆነች እኮ ሰላም ሁሉም ሰላም ይሆን ነበር እኮ። ቤተ ክርስቲያን ጥርት ያለ እምነትና ድፍረት ስል ለመልካም ነገር ለቤተ ክርስቲያን ጥበቃ ወራጥነት ቢኖር ኖሮ ሁሉ አይመጣም ነገር ግን እኛ ከተከፋፈልን፣ እኛ ከተጠራጠርን፣ እኛ ወዲያና ወዲህ ካልን ከቤተ ክርስቲያን ያልተገኘ ሰላም ከየት ነው የሚመጣው?
መንፈሳዊውን ሕይወት ለመዘርጋትና ልባችን የጠራ የነጻ መሆን አለበት። አጓጉል አንሂድ። አጓጉል ከሆነ በቃ ሁሉን ነገር ተበላሸ ማለት ነው። አእምሮአችን ይሰብሰብ ወደ ቤተ ክርስቲያን፣ ወደ ሃይማኖት፣ ወደ እምነት፣ ወደ እግዚአብሔር መሰብሰብ አለበት አእምሮአችን። ጥላቻ አይጠቅመንም፣ ጎሰኝነት አይጠቅመንም፣ ዘረኝነት አይጠቅመንም። እኛ መንፈሳውያን ነን። በዚህ ልክ ነው ብፁዕነታቸው መልእክት ያስተላለፉት። አሁን ቀደም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋና ስራ አስኪያጅ ነው ሲያገለግሉት የነበሩት ብፁዕ አቡነ አብርሃም እንዲሁም ብፁዕ አቡነ ጴጥሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቀጥ አድርገው ልዕልናዋን ጠብቀው ሲያገለግሉ የነበሩ አባቶች ናቸው። ለአባቶቻችን ደግሞ በረከታቸውም እስካሁን ድረስ ሲሰሩት የነበሩት እያንዳንዱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጎን አጥንቱ ነው ሲሰሩ የነበሩ አባቶች ናቸው። ታዲያ ለአባቶቻችንም ሽኝት አድርገዋል። ብፁዓን አባቶች በተገኙበት በተሰባሰቡበት ሚዲያም አካላም በተገኙበት ዛሬ ርክክብ ተደርጓል ማለት ነው። አባታችን እንደተናገሩት ብፁዓን አባቶች በዘረኝነት በፖለቲካ ሳይጠመዱ እስካሁን ድረስ የተሰሩት ሴራዎች በቅተው ካሁን በኋላ ግን ኦርቶዶክስ ተዋሕዶ ቤተክርስቲያን ለሰላም ምንጭ መሆን አለባት። እያንዳንዱ በኦርቶዶክስ ስም የሚነገሩ ነገሮች መቆም አለባቸው። ዘረኝነት፣ ጎጠኝነት መጥፋት አለበት። ቤተክርስቲያን መሮጥ ያለባት ወደ ሰላም ነው። ቤተክርስቲያን መሮጥ ያለባት ወደ እግዚአብሔር ቤት እንጂ ከእያንዳንዱ ፖለቲካ ውስጥ በመግባት ዘረኝነት ውስጥ በመግባት እንደዚህ አይነት ሴራ የምትሰሩ አባቶችን እረፉ በማለት ብፁዕነታቸው ስራ እንዲጀምሩ አድርገዋል ማለት ነው። ታዲያ በዚህ ላይ ደግሞ ብፁዕ አቡነ ሳዊሮስ ጸልዩልን፣ አሁን የመጣው ዘመን አስቸጋሪ ዘመን ነው፣ ብዙዎች የሚያከብሩን አይደሉም፣ በመንግስቱም ሳይድም በአሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በኩልም ግፍ እየተሰራብን ነው ሲሉ ደግሞ ቀንጨፍ አድርገው ተናግረዋል። ጸልዩልን ሲሉ ተናግረዋል። በዚህ ደግሞ እንግዲህ የሰው ልጅ አይሰሳተም፣ የማያደርገው ነገር የለምና መጸለይ ያስፈልጋል። እንጸልይላቸው። እግዚአብሔር አምላክ እሱን 3 ዓመት እኛም ፍራቻ አድሮብናል፣ እነሱም በጎም ፈርተዋል። ታዲያ ይህንን እግዚአብሔር መንፈስ ቅዱስን ልኮላቸው እኛንም ጽናቱን ሰጥቶን ይችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እስካሁን አባቶች ያቆዩአትን እኛም ወደፊት ለማቆየት የሁላችንም ጥረት ያስፈልጋልና እንተባበር የሚል መልእክት ተላልፏል። እኛም እናስተላልፋለን ማለት ነው። ታዲያ እንግዲህ ብፁዕ አቡነ ሳዊሮስ እስካሁን ድረስ ብዙ ችግር እንዳለባቸው ተነግሯል። ብፁዕ አቡነ ሳዊሮስ እንግዲህ ስልጣናቸውን ተረክበዋል ማለት ነው። ብፁዕ አቡነ አብርሃምም ወደ ሀገረ ስብከታቸው በሚገርም ሁኔታ አቀባበል ተደርጎላቸው ገብተዋል። ብፁዕነታቸውን አብዛኞች ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያከብሯቸዋል፣ እንወዳቸዋለን። በባህር ዳር ሞቅ ደመቅ ያለ አቀባበል ተደርጎላቸው ምዕመናንም ተደስተው ወደ ሀገረ ስብከታቸው በሰላም ገብተዋል። አሁን ላይ የተረከቡት ብፁዓን አባቶች ደግሞ እንግዲህ በአዲስ አበባ ሀገረ ስብከት በተለያዩ ቦታዎች ተዘዋውረው ጉብኝት አድርገዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚህ እንግዲህ ለሰላም ፈርቀዳጅ መሆኗ ይታወቃል። ነገር ግን ደግሞ የነ ሳዊሮስ ቡድን በአዲስ አበባ ጎዳናዎች ላይ ቀሚሳቸውን ረዘም አድርገው ጀርበብ ሲሉ ሰንብተዋል። ሰሞኑን ብፁዕ አቡነ አብርሃም ወደ ባህር ዳር ሲመጡ እሳቸው ደግሞ በአዲስ አበባ ጎዳናዎች እንዲሁም ኮሪደር ልማት ተብሎ በሚጠራው አካባቢ ሲዘዋወሩ ታይተዋል። እንግዲህ ይህ ደግሞ የብልጽግናውን ዓለም ያሳያል። እየበለጸግን ነው፣ ሰላም እየመጣ ነው፣ ሀገራችን ሰላም ናት በሚል በእውነቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ዘንድሮ እንደ ሰው ዘመን የተመቻት ዘመን የለም የሚሉ መወደስ የቀረቡና ያቀረቡት አባቶችም ተገኝተዋል። ክቡርነቶ እግዚአብሔር በያለህበት ሁሉ እግዚአብሔር ይጠብቅህ፣ አንተ ቤተሰቦችን ያሳድግልህ፣ ሀገራችን ኢትዮጵያን የምትመራ ጀግና ነህ ተብሎም በብፁዕነታቸው ተብለው በሚጠሩት መወደስ የተቀረበ ያቀረቡላቸው አባቶችም ተገኝተው በአዲስ አበባ ጉብኝት አድርገዋል። እና አዳነች አቤቤም ከጎናቸው ሆነው ፎቶ ተነስተዋል። እንግዲህ በዚህ ልክ ነው። አሁን እንግዲህ የሚመጣው 3 ዓመት እጅግ ፈታኝ ይሆናል ተብሎ ይጠበቃል። በዚህም የምዕመናን ጽናትና የእግዚአብሔር እርዳታ እንደሚያስፈልግ ከወዲሁ እየጠቆሙ ነው የሚገኙት ማለት ነው። አሁን በዚህ ሰዓት እዚህ ውጣ ከዚህ ግባ የሚሉ
መቁረጥም መፍለጥም ይኖራሉ ተብሎ ይጠበቃል። ምክንያቱም የሚያጠግብ እንጀራ ከምጣዱ ያስታውቃል ይባላልና እኛም ከመግቢያቸው ላይ እንደተረዳነው ትንሽ ጠጠር ያለ ጊዜ እስካሁን ድረስ የተጨቆኑበትን የሚወጡበት በሚመስል ደረጃ የሚሆን ይሆናል ብለን እናስባለን። ነገር ግን ይህንን በዚህ እናልፈውና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዶክተር ወዳጄነህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ብዙ ጊዜ ጽዮን ማርያምን እንዲሁም የጌታን 9ኙን በዓላትን ደጋግሞ ይጠራል። ሰማዕታትን መላእክትን ብዙ ጊዜ ይጠራል። ለምን ኦርቶዶክስ ተዋሕዶ ቤተክርስቲያን ይሰብካል ሲሉ ብፁዓን አባቶች ጥሪ አቅርበውለታል። በቅርቡ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መመለስ አለበት ሲሉ የወላይታው ሊቀ ጳጳስ ጥሪ አቅርበውለታል። ቅድሚያ ላሳያችሁ። ይሄ ዶክተር ወዳጄነህን ታውቁታላችሁ። ለምን የሚሰብከው ኦርቶዶክስ ነው? ለምንድን ነው ወደዚህ የማይመጣው? በጣም የሚደንቅ ነው። የሚሰብከው ስለ ኦርቶዶክስ ነው። የሚሰብከው ስለ ታቦተ ጽዮን ነው። ስለ ቅዱስ ጊዮርጊስ ነው የሚሰብከው። ስለ ቅድስት አርሴማ ነው የሚሰብከው። መምጣቱ አይቀርም። ቶሎ መምጣት እኮ ነው። ቶሎ መምጣት ያስፈልጋል። የምታገኙ ሰው ንገሩ። ጥሪ አድርጓል። የአርባ ምንጩ ሊቀ ጳጳስ በሉና ንገሩልኝ። 9ኙ የክርስቶስን በዓላት ሲዘረዝር አንብባችሁታል እኮ ታውቁታል። የምታውቁትን በጎ ነገር እንወስዳለን እኛ። ሰባኪና ንብ አንድ ነው። በጎ ነገር ነው የተናገረው። 9ኙን የክርስቶስ በዓላት በዝርዝር አስቀምጦታል። ያው 9 ተሳቱ በዓላት የጌታን 9ኙን በዓላት አብረው ያለች ቤተልሔም ደግሞ ጋዜጠኛዋንም አይታችኋታል። የሚገርም ነው። እኛ ስበኩልን አላልናቸውም። ስለ ኦርቶዶክስ ንገሩልን አላልናቸውም። እግዚአብሔር ጠላት አስነስቶ እኮ ስለ ራሱ መንግስት ያሰብካል። ምን አለች ደግሞ እሷ? የፕሮቴስታንት ሰባኪዎች ኦርቶዶክሶችን ይቅርታ ሊጠይቁ ይገባል አለች እኮ። እውነት ነው። ይሄ ይቅርታ ሊጠይቁ ይገባል። ኦርቶዶክሶች በስላሴ ያምናሉ። የኛ ሃይማኖት አለች በስድብ ላይ የተመሰረተ ነው። ኦርቶዶክስን የሚያጥላላ ሌላ ጋም ሰብኬዋለሁ። ይሄን ነገር እውነቱን ነው የምንነጋገረው። እነዚህ ሰዎች ይመጣሉ ብዬ ተስፋ አደርጋለሁ። ዝም ብሎ እኮ ሰው አይናገርም። ከመሬት ተነስቶ እዚህ ውስጥ እርሾ ሳይኖረው አይናገርም። የፍየል ቁርጥ ከተማ ውስጥ የሚበሉ የኛ ሰባኪያን ጥሬ የሚቆረጥሙ ገዳም ያሉትን መነኮሳት መንቀፍ አይችሉም ማለት እኮ እውነት ነው። አሁን እነሱ ልሰብካቸው አይደለም። እኔ በእውነቱ እግዚአብሔር ያናገራቸውን ለመናገር ነው። ብፁዕነታቸው ለዶክተር ወዳጄነህ ጥሪ ያቀርበዋል። ዶክተር ወዳጄነህ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንጽሕት ብጽዕት እንደሆነች ይመሰክራል። ከፕሮቴስታንቱ ዓለም የሌለ ትምህርት ያስተምራል። ይህ ደግሞ የተዋህዶን ንጹህ መሆኗን የሚመሰክር ከጥላት አስነስቶ እግዚአብሔር ታምር እንደሚሰራ ብፁዕነታቸው እንደተናገሩት ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በየሄደችበት ሁሉ ሰላምን ነው የምትሰብክ፣ አንድነትን ነው የምትሰብክ፣ ለእያንዳንዱ ሁሉ መልካምን ነው የምትመኘው፣ ለሰው ልጅ መልካምን ነገር ነው የምትወደው። መጥፎውን ነገር ኦርቶዶክስ ተዋሕዶ ቤተክርስቲያን መጠሪያዋም አይደለም መለያዋም አይደለም። ነገር ግን ሰዎችን ደግሞ ስታማም አትመለከትም። በተለያዩ የእምነት ተቋማት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሳሌ እያደረጉ ታላላቅ አባቶች ሲናገሩ ይሰማል። ከእምነቱ ውጭ የሌሉ አባቶች ይሰማሉ። ነገር ግን ደግሞ ከእምነቱ ውጭ ያሉ ሰዎች ስለ ኦርቶዶክስ ከቤቷ የነበሩ ሰዎች ኦርቶዶክስን ሲያጥላሉ፣ ሲሳደቡ፣ ቤተክርስቲያንን እጅግ ዝቅ አድርገው በማየት ጌታችን አምላካችን ኢየሱስ ክርስቶስን እንኳን ሳይቀር ክብሩን በሚገባ መልኩ ክብር ሳይሰጡ ያሉ ሰዎችን ራሳቸውን ዞረው የማያዩ ሰዎች ታያለች። ነገር ግን ለነዚህ ሰዎች ምላሽ አትሰጥም። ራሷ ንጽሕት ስለሆነች በደሙ የመሰረታት ክርስቶስ ስለሆነ ተልባ ቢንጫጫ በአንድ ሙቀጫ እንደሚባለው ሁሉ ኢየሱስ ክርስቶስ የዓለም ሕዝብ፣ የዓለም ነገስታት፣ የዓለም ኃያላን የሚባለው ሁሉ ቢንጫጩ
በመዳፉ እጁ ቁጥጥር ውስጥ ስለሆኑ ይህ ምንም አይደለምና ቅድስተ ቅዱሳን ድንግል ማርያምም ስራዋን እየሰራች ነው። ግን ዶክተር ወዳጀነህ ስለ ቅድስተ ቅዱሳን ስለ ድንግል ማርያምና ስለ ጌታችን ስለ አምላካችን ስለ ኢየሱስ ክርስቶስ ምን አለ? ከአንደበቱ ላሰማችሁ። እኔ አስራቴን የምሰጠው አስራት ይሰጥ የለም ከሚገኘው ላይ ፕሮቴስታንት አይደል የምባለው። አስራቴን የምሰጠው ለአክሱም ጽዮን ቤተክርስቲያን እስከዚች ቀን ድረስ ጽዮን ቤተክርስቲያን ቅድስት ማርያምን እመቤታችን ማለት ችግር የለውም እመቤታችንን እንበላት። እንኳን እንግሊዟ ንግስት ኩዊን ኤልዛቤት አወር ሌዲ ትባላለች። ስለዚህ ቅድስት ማርያምን እመቤታችንን በላት። ከዛ ተዋህዶ ኦርቶዶክስ ቤተክርስቲያን እኮ ኢየሱስን ታውቃለች፣ ኢየሱስን አታውቅም ማለት በደል ይሆንባችኋል። በዓላቶቿን ተመልከቱ። ሜጀር የሚባሉትን አበይት በዓላቶቿን 9ኙን ተመልከቱ። በሙሉ ስለ ኢየሱስ ናቸው። አንዱ ስለ መንፈስ ቅዱስ ነው። አጽዋማቶቹን ተመልከቱ። አጽዋማቶቹ በሙሉ ስለ ኢየሱስ ናቸው 7ቱም። በዛ የቃል ኪዳን ታቦቱ የሙሴ ጽላት ኢትዮጵያ ውስጥ ነው ያለው፣ አክሱም ጽዮን ነው ያለው። ታቦቱን ብናከብረው እንከብራለን እንጂ አንጎዳም። እውነት ከምንጩ ሲወጣ አንዳንዴ እጅግ ደስ ይላልና ዶክተር ወዳጀነህ በነገራችን ላይ እናከብራለን። ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምጣት አይቀርም በቅርቡ። ምክንያቱም ቅድስተ ቅዱሳን ድንግል ማርያም እየጠራች ነው። ያለውን ሁኔታ ስንረዳ ወደ ቤቱ በቅርብ ትመጣለህ ብለን እናስባለን። እኛ ደስ ይለናል። ከጨለማ ወደ ብርሃን መምጣትህ ደግሞ ለኛ ደስታችን ነው። ብዙዎች ከጨለማ ያሉ ወንድሞች እህቶቻችን ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን መጥተው ከጨለማ ህይወታቸው ወደ ብርሃን ህይወታቸው ቢመላለሱ ለኛ እጅግ ደስ ይለናል። ነፍሳችንም ሐሴት ታደርጋለች። ምክንያቱም የናንተ ህይወት የኛ ህይወት ነውና። ወንድሜ ገደል ሲገባ ያየው ጨለማ ውስጥ ያየውት ዝም ማለት ጥሩ ስላልሆነ ማለት ነው። እና ከመናፍቁ ዓለም ያላችሁ ምዕመናትና ከመናፍቁ ዓለም ያላችሁ እህቶችና ወንድሞች ኦርቶዶክስ ተዋሕዶ ቤተክርስቲያንን መመርመር፣ መጠየቅ፣ መማር ያስፈልጋቸዋል። ኑ እኛ በእጃችን እንቀበላችኋለን። ደስ ብሎ ነው የምንቀበላችሁ። ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላችሁ በእምነቷ ኮርታ በዓለም ያስመሰከረች ፀሐይ ስለሆነች ነው እንጂ በማንም አዳራሽ እየዘለለ በማንም አዋቂ ነኝ የሚል እየተታለለች የምትኖር ስላልሆነች ለዛ ነው እኛ ጥሪ የምናቀርበውና አሁንም ወንድማችን በሰላም ወደ ቤቱ በቅርብ ጊዜ እንደምትመጣ ተስፋ እናደርጋለን። እንግዲህ የሚዲያችን ተመልካቾቻችን፣ አድማጮቻችን ዛሬ ወደ እናንተ ይደርሳሉ ያልናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ትምህርት ለኦርቶዶክሳውያን በሚል ነው። እንግዲህ ይህ የልብ አምላክ ድምጽ ነው። ለቻናሉ አዲስ ይሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ቅድስተ ቅዱሳን ድንግል ማርያም የአምላክ እናት አኩራሪተ መዓልት ሰዓሊተ ምሕረት ሀገራችን ኢትዮጵያ ዳሯን እሳት መሃሏን ደግሞ ወይን አድርጋ ተጠብቅልን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም።